ቢስሚላህ አይኔ ምን ይመስላል? ይሄው እንግዲህ ፋሚሊ ይሄን ጨዋታ ለማየት ነው እስካሁን የቆየው ነው። እንግሊዝ 3-2 አዘጋጅ ሀገር ሜክሲኮን ሸኝተናል። ፋሚሊ አደራ ከእንቅልፌ ስነሳ ይሄ ቪዲዮ ቫይራል ወጥቶ መጠበቅ አለበት። ስለዚህ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉልኝ አደራ። ይሄን ጨዋታ ግን ማን ነው ቁጭ ብላችሁ ያያችሁት? እስቲ ያላችሁ ግን አለም ብሎ እስቲ ኮሜንት ላይ። እውነት በጣም ነው ደስ ያለኝ። ብዙዎች የእንግሊዝን ውድቀት ሲጠብቁ ነበር፣ ግን አልተሳካም። ቪያግራው ሰርቷል። እሳት ነው የሆኑት። ቤሊንጋም ሁለት በሁለት ደቂቃ ውስጥ ማዱኬና ዶክተርን አስቀምጠን ሳካ ነው የገባችሁ። ዲክላን ራይስ ኧረ ስለ ጨዋታው ነው ማስረዳትም አልችልም፣ ግን በጣም ደስ ብሎኛል ስላሸነፍ። ማታ በጣም ከፍቶኝ ነበር ብራዚል ኔይማር ስለወደቀ። አሁን ግን ዋናው ክለብ ሀገሬ እንግሊዝ አሸንፋለች። በጣም ደስ ብሎኛል። ዋው ወረ ቢስሚላ እንዴት ሴሌብሬት እያደረጉ እንደሆነ ብታዩ በጣም ነው የሚያምረው። ለማንኛውም እንግሊዝ ስላሸነፈች በጣም ደስ ብሎኛል። የተሰማችሁን ኮሜንት ላይ አስቀምጡ። እንቅልፍ ሊደፋኝ ነው፣ በግድ ነው የጨረስኩት። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንግሊዝ ዋንጫ መብላት የሚችል ቡድን አሁን ገና ሰራች። በቃ በእኔ በእግር ኳስ ህይወቴ ለመጀመሪያ ጊዜ ዋንጫን የመብላት ፍላጎት ያለው ጫናን መቋቋም የሚችል ቡድን ተመለከትኩኝ። ጀማው ምን አይነት እንግሊዝ ያየነው አንተ። ቤሊንጋም ምን አይነት ተጫዋች ነህ? በቀይ ተጫዋች ወጥቶብህ ማለት ነው 54ኛ ደቂቃ ላይ ይሄንን ሁሉ ጫና ተቋቁመ 3-2 በዚህ ሜዳ። እኔ እስካሁን ያለም ዋንጫው ከተጀመረ ማለት ነው እንደዚህ አይነት አትሞስፌር ያለው ሜዳ ይቻል አቅም እንዴት አባቱ ነው የሚያስፈራው። ሜክሲኮቹ ራሱ እንዴት ነው የሚያስፈሩት። ማንዬ የጋንግ ስብስብ በሙሉ ያለበት ቡድን ነው። ደመኛ ናቸው፣ ጠበኛ ናቸው። የሚጫወቱበት መንገድ ያስፈራሃል። እንግሊዝ ይህንን ጨዋታ ተቋቁማ ካለፈች ከዚህ በኋላ ዋንጫ ለመብላት ማለት ነው ከፊቷ ማንኛውም ቡድን ቢመጣ ነው የምላችሁ ገነዳድሶ የሚሄድ አቅም አላት። ማንኛውም ቡድን ቢመጣ አርክተውኛል ነው የምልህ። ቤሊንጋም ግን እንዴት ነው የምትችለው? ማን እንዴት አባት ያበደ ኳስ ነው ያየነው። ይሄ ኳስ ያመለጣችሁ ሰዎች በዚህ ዓለም ዋንጫ እንደ አይነት ኳስ አይተንም ሰምተንም አናቅም ነው ማለት። ሰምተንም ይለያል ኳሱ። ምን አይነት ኳስ ነው? በስመ አብ ምን አይነት ጨዋታ ነው! ማን ኢንግላንዶች አልፈዋል ማለት ነው በቀይ ወጥቶባቸው። ምን አይነት ጨዋታ ነው የሚጫወቱት! ሙሉ ጨዋታው ማለት ነው ይሄ ጨዋታ ማለት ነው ሪዛልቱ አይገልጸውም ጭራሽ። ሜክሲኮ ሙሉ ሰዓት ሲቀጠቅጣቸው ነበር። አውት ኦፍ ኖዌር ነው ቤሊንጋም 2 ጎል አገባላቸው ማለት ነው። ከዛ በኋላ በቀይ ወጣባቸው። አንተ ምን አይነት ጨዋታ ነው የሚጫወቱት! ማን ጎርደን እዛ ፔናልቲ ያስገኘላቸው እንደገና ገቡ ማለት ምንድነው? ይሄ ኪኖኔስ ነው ምናምን የተባለ ሰውዬ ሜክሲኮ ምንድነው የሆነ ነገርማ ይጠቀማል። ማን 90 ዲግሪ ላይ ቀረቀረላቸው። ማን በጣም ነው የሚያስፈሩት ሜክሲኮች ማለት ነው። ግን ያው ዛሬ እንደዚህ ተጫውተው መውደቃቸው በጣም ነው የሚገርመው። ማለት 3-2 ነገ በደንብ ነው የምንኖርበት። አሁን እኔ የምልተኛው ቫያግራ ወጥተው የገቡት እንግሊዞች ሜክሲኮን በሜዳቸውና በደጋፊያቸው ፊት 3-2 አሸንፈው የቫያግራው ቀልድ ነው። ኤኒዌይስ ሶስቱ አንበሳዎች ሜክሲኮን እንግዲህ አሳመነው 3-2 አሸንፈዋል። ሊያውም በቀይ ወጥቶባቸው አንድ ተጫዋች ወደ 45 ደቂቃ ያክል በ10 ተጫዋች ነው የተጫወቱት። የነዚህ ሁለቱ ጥምረት የቤሊንጋምና የኬን ዋው! ቤሊንጋም ምን አይነት ተጫዋች ነው! ሪያል ማድሪዶች አልቻሉበት ማያያዙ እንጂ የሚገርም ተጫዋች ነው ቤሊንጋም። የነዚህ ሁለቱ ጥምረት ሚስተር ካፒቴን ሚስተር ሪላይብል ተውት። በቃ ለሀገሩ በቃ ያለውን የሚሰጥ ተጫዋች። በጣም ከባድ ጨዋታ ነበር ይሄ ለእንግሊዝ ባይዘው። በጣም ከፍተኛ የአየር ክልል ምናምን ላይ ነው ከምድር ክልል በላይ ምናምን በሚለው ነው እና ከባድ ነበረ። እንግሊዝ ግን አሸንፋ ወደ ኳርተር ፋይናል ገብታለች። ኳርተር ፋይናል ላይ ደግሞ ከኖርዌይ ጋር ነው የሚገናኙት። ያው እንግሊዝ ይህንን የዓለም ዋንጫ እስኪ ትበላ ይሆን አትበላ እናየዋለን። ነገር ግን ቡድኑ አሁን እየተቀናጀ ነው። አሁን እየተግባቡ ነው ተጫዋቾቹ፣ ያምራሉ ዛሬ ባይዘው። በተለይ እነዚህ የሁለቱ ጥምረት የቤሊንጋም እና የኬን ዋው! እንግሊዝ እስኪ እናያለን። እስኪ የዓለም ዋንጫ ነው ያጓጉቶኛል። ብራዚል ተሰናብታለች፣ ጀርመን የለችም። ሰው የሚሆነው ተመስገን። ይሄ ነገር ስክሪፕት ነው ልገይስ እንዴ! ጭንቀት ትልቅ ብሔራዊ ቡድን ካለም ዋንጫ ላይ መውጣት የለባትም ለውድድሩ ድምቀት ሲባል ማለት ነው፣ ለፉክክሩ። ሁለተኛ ደግሞ ጃሬል ኳንሳ የኛ የቀረሙ ተጫዋች ነበር የሚወቀሰው እንግሊዝ ወጣ ቢሆን። ታውቃላችሁ እንግሊዞች ደግሞ በጣም ቄመኞች ናቸው። ምን አይነት ፋይት ነበር የተመለከትነው ጋይስ! ቶታሊ በቃ ማንጋታችን በደንብ ወርዝ የሚያደርግ አይነት ጨዋታ ማለት ነው። እንግሊዝ እንግዲህ ካዘጋጅ ሀገራቶች አንዱ የሆነችውን ሜክሲኮ 3-2 በማሸነፍ ወደ
ኳርተር ፋይናሉ መቀላቀሏን ማራገጥ ችላለች። በጣም ነበረ በጭንቅ የተፈተነችው ማታ እንዳልኳችሁ ማለት ነው። በጣም የሚገርም ፋይት ነበር የተመለከትነው ማለት ነው። ሜክሲኮ በጣም አሳዛኝ ተሸናፊ ነበረች። በዚህ ውድድር ላይም አስደናቂ ጉዞ ከነበራቸው ናሽናል ቲሞች መካከል አንዷ ሆና ነው ያገኘዋት። የሚናቅ ናሽናል ቲም የለም በአጠቃላይ በዚህ ዓለም ዋንጫ ማለት ነው። ኤኒዌይ በዚህ ጨዋታ ላይ እንግሊዞች በጁድ ቤሊንጋም አማካኝነት 2 ጎሎችን አከታትለው አስቀድሞ አስቆጥረው 2-0 እየመሩ ነበረ። ከዛ በኋላ ሜክሲኮች እንግዲህ በኩዊኖኔስ አማካኝነት ጎል አስቆጥሮ 2-1 ማድረግ ችሎ ነበር። ጨዋታው ላይ እንግሊዞች እንግዲህ 54ኛው ደቂቃ ላይ ኳንሳን በቀይ ካርድ በሰራው ጥፋት ምክንያት ያጡታል ማለት ነው። ታዲያም ግን እንደዛም ሆኖ በሃሪኬን አማካኝነት ፔናልቲ አግኝተው ፔናልቲ አስቆጥሩና ጨዋታውን 3-1 ይመራሉ ማለት ነው። ነገር ግን ሜክሲኮዎች በቀላሉ እጅ የሚሰጡ አልነበረም። ይባስ ብሎም የኳንሳ ቀይ ካርድ ከሜዳ መውጣት እንግዲህ በጣም በነፃነት እንዲያጠቁ እድሉን ሰጥቷቸው ነበረ። በእርግጥ ፈርስት ሃፍም የተሻለ ሲያጠቁ የነበሩት ሜክሲኮዎች ነበሩ። ከዛ በኋላም እንግዲህ ራውል ጂሜኔዝ 69ኛው ደቂቃ ላይ ጎል አስቆጥሮ 3-2 አድርጎ ጨዋታው ሜክሲኮች እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ እንግሊዝ ላይ ጫና ፈጥረው መጫወት የቻሉ ቢሆንም ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ በእንግሊዝ ብሔራዊ ቡድን 3-2 ተሸንፈው ከዚህ ዓለም ዋንጫ መሰናበታቸው ተራግጧል ማለት ነው። ኤኒዌይ በዚህ ጨዋታ ላይ ሃሪኬን 1 ጎልና 1 አሲስት በስሙ ማስመዝገብ ችሏል። ጁድ ቤሊንጋም 2 ጎል ማስመዝገብ ችሏል። በዚህ ዓለም ዋንጫም የእንግሊዝ ብሔራዊ ቡድን ቁልፍ ተጫዋቾች እንደሆኑ በድጋሚ እያስመሰከሩ ይገኛሉ ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? እንግሊዝ በኳርተር ፋይናሉ ኖርዌይን የምትገጥም ይሆናል። የፕላስ ምልክቱ መጫን 5 ጎል 2 ፔናልቲ 1 ቀይ ካርድ ምን ትፈልጋለህ ከዚህ በላይ? ማምሸት አትሊስት አልቆጨህም? በዛ ላይ ጨዋታው ሙሉ 90 ደቂቃውን ማጥቃትና ማጥቃት ብቻ። ሜክሲኮ ግን እዚህ ጨዋታ ላይ መመለስ ነበረባቸው። ምን አይነት ቀይ ወጥቶላቸው ከ75 ደቂቃ እንዴት እስከ 100 ደቂቃ ያገቡ? 11 ደቂቃ ተጨምሮ ይገባዋል፣ ኢንግላንድ ይገባዋል። በቃ በዚህ በቀላሉ ምድብን ብትሆን ፋይናል የመድረስ ትልቅ እድል አላት። ግን ቀጣይ ኖርዌይን ነው የምትገጥመው፣ ኤርሊንግ ሃላንድን ማለት ነው። እንደግፏለን፣ የትም አይደርስም ኢንግላንድ። ያው ቅድም እንዳልኳችሁ ይሄ ታታሪ ሰውዬ ጁድ ቤሊንጋም ነው ኢንግላንድን እዚህ ወርልድ ካፕ ላይ እየተሸከመው ያለው። ይመቸው። አቤት ጨዋታ ሳይተኛ ቢቀርስ ለእንደዚህ አይነት ጌምማ። ዛሬ ለሜክሲኮ እንዲቋጥሬላት አላውቅም። እንግሊዝ እንድትወድቅ ፈልጌ ነበር በከባዱ። ግን የእድላቸው እድል እድሜ ለጎርደን ይበሉ። ያን ፔናልቲ እንዴት አባቱ ሩጦ እንዳስገኘው ራሱ አላውቅም። እንዴት እንደደረሰበት ኳሱ ላይ ራሱ አገቡት፣ ዘጉት። ሃራምቦል እዛ ያዩት ከአርሰናል ያዩትን ሃራምቦል ደገሙት። በ5 ሴንተር ባክ ገባ። በቃ ምን አባቱን እስቀይ ወጣ አልወጣ ያገባኛል። ሞክረዋል ሜክሲኮ የቻሉትን ከደጋፊው ጋር። የሚገርም ደጋፊ ነው ደግሞ ያላቸው። እኔ እንደውም ከሁለተኛው ጎል በኋላ በቃ በጣም ያገባሉ ብዬ የምጠብቃቸው ነበር። ሜክሲኮ አሪፍ ይጮታሉ፣ ግን ክሮስ ይደረጋል። በቃ እነ ዳንበርን እና ጆን ስቶንስ ያጸዱታል እምላችሁ። ጆን ስቶንስ እኔ ገብቶ ክላሽ ነው የሆነላቸው የሚወጣው ኳስ ምናምን ብሎኩ። ኧረ በስመ አብ። በዛ ላይ ፒክፎርድስ የተሻማውን ሁላ እየሄድኩ ካልቀለብኩ ካለ ሜክሲኮ በሚያሳዝን ሁኔታ ወደቀች። እንግሊዝ እንድታልፍ ባልፈልግም ግን ማለፍ የሚገባው ቲም አልፏል። ሜክሲኮ በጣም ተጮቷል፣ ከሚገባው በላይ ተጮቷል። ግን ዘጉት። በቃ ሃራምቦል አሳዩን። ፒክ ሃራምቦል ችለው ነው ደግሞ ሃራምቦል ሲሳካል በዚህ ይችላል። ዲፌንድ ማድረግ በጣም ከባድ ነገር ነው። ዲፌንድ አደረጉ። በቀይ ወጥቶባቸው ነው ዲፌንድ ያደረጉት። አሸንፈው ወጡ። ችለው ነው ኢንግላንድ ማርያምን። ግን ይሄ ቲም እንደማይበላ በጣም ግልጽ ነው። እንኳን የመብላት ሌላ ተስፋ የለውም። በስማ በጣም ነው የሚደብሩት። ኢንግላንድ በስርዓት እንኳን አያጠቁም። ካውንተር ነው ሁለቱም ጎላቸው የመጀመሪያው። ሶስተኛውም እንደው ካውንተር ነው የሚባለው ፔናልቲው ራሱ። ሜክሲኮ ቢያልፉ ፒውር አታኪ ሜክሲኮ ሲጮቱ የነበሩት አታኪንግ ፉትቦል ነበር። በቃ የሚገርም ኳስ ሲጮቱ ነበር። ግን ምንም ማድረግ አይቻልም። ኳስ እንዲናት አላለፉ። ግን ማፈር የለባቸውም። የሚገርም ቶርናመንት አሳይተውናል። የሚገርም ብቃታቸውን አሳይተውናል። ችለው ነው ሜክሲኮ